ያላለችበት ይቅርታ ትጠይቅ ይሆን ይበቃ። ይቅርታ ትጠይቅ እኮ ትንሽነት እኮ አይደለም። ይቅርታ እኮ ጨዋታ አይደለም። ይቅርታ እኮ ያልኩትን ነገር ስውጠው ነው። እኔ አልዋጥኩትም። ደግሜ አስረዳው እኮ ያልኩበትን ሰበብ አቦ ጋይስ እኔን አጨቅጭቁኝ እዚህ ጋር አሁን አትደውሉም። ቆይ ቴክስትም አታርጉ። አንድ ጊዜ ተረጋጉ። እኔ የማደርገውን ነገር ሚዲያ ላይ አይደል እንዴ ጸቡ ያለው መሬት ለመች ላለ ሰው እኮ አይደለም። እኛ ምን እናገር ማኛው እሺ መኩሽ ለማዳመጥ ብቻ አይደለም። ሚዲያ ላይ ያለ ሰው እኮ ይሆኒ ሙኒታ እንዴ ጦር አቆራረጥ እንትን አባባል እያለ ሲናገር ከዚህ በፊት ጦር እዛ ያሉ ሰዎች ተውን ብለዋቸዋል። አዲስ ነገር አይደለም እንዴ። ዝም ስላልን እኮ አናቅም አይደለም። ብዙ ማን ነው ተውን ያለው? ያለውን አንተ ታውቃለህ ከኔ በላይ። ማን ነው ተውን ያለው? አውሬው አሁን እዚህ ጋር ማን ነው ተውን ያለው? አንቺ ስለ አመራሮች ታውቂያለሽ? ስለ ብሔርተኝነት ታውቂያለሽ? ስለ ፋኖ አመራርና ስለ ምድር ላይ ስላለ ትግል ታውቂያለሽ አንቺ? እንዴ ሶሻል ሚዲያ ላይ ሲበጠረቁ አይደል እንደሚውሉ ማን ነው ተውን ያለው? ማን ነው ተውን? ቆይ ይሁን አንድ ጊዜ ነው እሷን ነው ማን ነው ተውን ያለው? ማኛ ወደ ፖለቲካ አትታገሉልን ያለ ታዲያ መኩሻ ለዚህ እኮ ነው እኔ መጀመሪያ ያልኩ መኩ ሁሉ ነገር ይቅርና ማን ያለው ይቅርታ ተባብለው ይሄዱ ሲባል እንደማቸው ይናገራል። እድል ስጡን መነጋገሩ አስፈላጊ እንደሆነ ስለገባኝ ነው መኩ ዮኒ እድል ስጡን። አንድ እያዳመጥን ነው። አንድ ጊዜ ቆይ መኩ ይናገር። ቆይ አቦ ተናግራለሁ። እኔ እኮ ቅድም ሳወራ ሁሉ አፌን አስያዙኝ። ሐሳቤን ልቋጭ ነበር እንዳልቋጭ ጆካም ዘሎ ገባ። ይኸው አንደኛ አሁን ወደ ፖለቲካ እየተገለበጠ ነው ነገሩ። በጣም ነው የሚያስጠላው። እውነቴን ነው የምነግራችሁ። ቢቆም ጥሩ ነው ይሄ ንግግራችሁ። እኔ ግን አንድ ነገር ልንገራችሁ። ለምሳሌ ኤግዛምፕል ነው የምሰጣችሁ። 5 ኦሮሞ ልበል ለጊዜው 5 ኦሮሞ ፖለቲከኞች የኦሮሞ ፖለቲከኞች ተባብረው ማኛውን ቢናገሩት 5 ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው? ኦሮሞዎች ተናገሩኝ ነው የሚለው አይደለም እንደ ማኛው። እነዚህ ኦሮሞዎች ለምን ሐሳባቸው አንድ አደራይተው ስለሚናገሩ ማለት ነው አይደለም? እንደ ኦሮሞ ነው የምትወቅሳቸው። አሁን እቺ ልጅም የተሰማት በዛ መልኩ ነው ብዬ ነው የማስበው። ገብቷል? በሙሉ ሆብለው ካወሯት አማራ ብትል ማንን እንዳለች ግልጽ ነው ብዬ ነው የማምነው እኔ በኔ ማለት ነው። አማራ ስትል እኔ ሁላችንም ይሄ እኮ ጆካ ብዙ ሰው እኮ አሁን አክቲቪስት የሚባሉ ሰዎች ወጥተው በሐሳብ ስለተለዩ ብቻ ከሜዲያ አጠፋለሁ ብለው የለ እንዴ? አንተ አማራ አይደለም ይሉ የለ እንዴ? ማን ነው የሚለው? ራሱ አማራውን በሐሳብ ስለተለየ አማራውን አሳደው ማለት ነው። ይሄ እኮ ነው እሷም የተናገረችው። ይሄ በአደባባይ የምናየው እኮ ነገሩ ለማስታረቅ መሄድ ነው እንጂ አሁን ለአማራን ይቅርታ ጠይቅ። የትኛውን አማራ ነው መጠየቅ ያለበት? እስቲ አሁን የትኛውን አማራ ነው አማራ ሆይ ይቅር በለኝ እንደዚህ አይባልም። የለም እንደዚህ አይነት ነገር እኔ እንደዚህ አይነት ነገር አለ ብዬ አላቅም። እንደ ህብረተሰብ መጥቶ የተናገራት ሰው የለም። እንደ ህብረተሰብ ይቅርታ የተናገረችው ሰው የለም። የተናገረችው በግሩፕ ያሉ ልጆች ያው አማራ አክቲቪስት የሆኑ ልጆችን አማራ ብላ እርስ በርስ አንደጋገፍም። ይሄ እኮ እውነት እኮ ነው። እኔ በራሴ ያየሁት እኮ ነው። ምን አዲስ ነገር አለ እንዴ? ስላልደረሰብህ ነው እኮ ጆካ እንጂ አንተም ነገ ቢደርስብህ። ኦኬ መኩም ይሆንም ሁለታችሁም አማራ ናችሁ። ከኔ በላይ እኮ ከናንተ በላይ እኔ ሁኝ አይደለም። ደጋግሜ ተናገርኩት። እናንተ ካመናችሁበት እናንተ አምናችሁ የእናንተን ፖለቲካ ሊሰሩበት ቆይ አንዴ መኩዬ ይቅር ቀጥሉ፣ ችግር የለውም። የእናንተን ፖለቲካ ሊሰሩበት የሚፈልጉ ሰዎች እንዳለ እየረሳው ነው ጆከር። የእናንተ አማራ ልጆች መጋጨት ለሌላው ጥብስ ነው። ለሌላው ምንድን ነው? ብዙ መንገድ ይከፍታል። አማራዎችን በመሃል ይመጡና ኳኳ ያደረጉና የእናንተ መባላትን በደንብ አድርገው ይጠቀሙበታል። ይሄንን ማስተዋል አለብህ ጆከር። እህትህ ናት፣ ታላቅህም ናት። በመሃል ግጭት ተፈጥሯል። ይህን ወደ ፖለቲካ እንዲወሰድላቸው በደንብ ነው የሚፈልጉት። እዛ ሰው እየተገደለ እየታረደ እየተበላ እዚህ ጋር ችግራችንን ቶሎ ፈተን ወደ መልካም ነገር መሄድ ሲገባ ጆካ የእሷን እንደዚህ ነው ተብሎ ሲባል ለእነሱ አሃ ብለው ለፖለቲካ ይጠቀማሉ። ለሚፈልጉት መንገድ ይሄዳሉ። ስንት ፖለቲከኞች ገብተው ጊፍት አስመስለው እንዲታዩ የፈለጉ ሰዎች አላየም? ወደ ፖለቲካቸው ወደሚፈልጉት ወስደው። ስለዚህ ጆከር እኔ የምልህ እንደ ወንድም
ምንድነው ወደ ፖለቲካው ሳይሄድ የግለሰብ ጉዳያችሁን ቶሎ ቋጭተ ነው በአማራ መካከል ላይ የተለየ ነገር እንዳይኖር አድርገን ደፍነ ነው ወደ ምን መሄድ ነው የምንፈልገው? ወደ ሰላም ገባ ታርቃችሁ ወደ ሰላም እንድትሄዱ ነው የምፈልገው። እባክህ ልጨርስ። ያንን መጨረስ አልቻልኩም። በላይ እያወራችሁ ይኸውልህ ማኛው አሁን እቺ ልጅ አማራን ተናግሬያለሁ ብላ ይቅርታ ብትጠይቅ ህይወቷን መቃብር ውስጥ ከተተች ማለት ከባድ ነገር ነው። ጆካ እንደቀላል ነው ያየው ነው። እቺ ልጅ ያለ ቴንሽኗ አድሚት አደረገች ማለት ነው። እኔ ያን እንዲሆን አልፈልግም። ለምን ነገም ጆካም አንዳችንም ብንሆን በንዴት የሆነች ነገር ተናግረን ያችን ነገር አጋነን የአማራን ህዝብ ይቅርታ ጠይቂ ስትል በጣም ከባድ ነገር ነው። እውነቴን ነው ጆካ፣ አንተ ለልጅሽ ልጅ ማሰብ አለብህ። ይሄ ነገር መሆን የለበትም። እንደ አማራ ሳይሆን በቃ ከኔ ጋር የነበሩትን ልጆች ተናግረሻል፣ ይቅር በያቸው፣ በቃ ይቅርታ ጠይቂያቸው ብትል ደስ ይላል። ግን እንደ አማራ ስትል እችን ልጅ ወስደ ነገ አገር ብትገባ አንቺ አማራን የሰደብሽ ተብሎ ነው ሌላ ነገር ውስጥ ነው የሚገባው እኮ ጆካ። እኔን እንደ ጥፋተኛ እያደረክ ነው እንደመኩ አይደለም። አታድርጉት እንደ ህዝብ ነው እያልኩ ያለሁት እንጂ ጥፋተኛ እያደረክ ኧረ እንደ ህዝብ እኔ እኮ አይደለሁም እኮ ወጥቼ እኮ የተናገርኩት እኔ አይደለሁም እኮ። እኔ ያጠፋሁት ነገር የለም። እኔ ከማህበረሰብ ጋር አላገናኘኋትም። ማህበረሰብ ጋር ወጥቼ አሁን ልጠይቅ ጆካ እኔ እና ሰው እንደተናገረችውን አንተ አልገባም ብለን እኮ ነው የምናልፈው። ይኸውልህ እዚህ ጋር እኔ እና ሰው እንደተናገረችው ጆከር አንተ አልገባም። የተናገረችው የአማራ ህዝብ በሙሉ አይደለም። እኔ ከተናገርኩ እኮ ሚዲያ ላይ ያላችሁ ብላ ብትናገር እኔ ችግር የለብኝም። እና ምድር ካለው ጋር መች ተጣልታ ነው? ወዮ የአማራው ጥቅል ገጽታ እኮ ነው ያለችው። ምድር ላይ ካለው ጋር አንተም እሱን ካመናችሁበት ይቅርታ ጠይቅም። በዚህ ካላችሁ ቀጥሉ፣ በቃ ወደ ሌላ ጉዳይ። እኔ እኮ መጨቃጨቅ እኮ አልፈልግም። እሱን ነው አሁን ያልነው። ምንድነው ሶሻል ሚዲያ ላይ ነው በተደጋጋሚ አዳምጠኝ። እኔ በተደጋጋሚ ተናገርኩ አይደለም? በተደጋጋሚ እኔ ተናገርኩ አይደለም? ይሄ ነገር እንዲሆን በተደጋጋሚ ተናገርኩኝ። ይሄ ነገር መሆን የለበትም ካላችሁ ሰይድም አለ፣ ሁላችሁም አላችሁ። ኦኬ አሁን የሆነ ሰው መጥቶ ነገ አንተን ጆከርን ተናግሬ ለአማራ ይቅርታ ጠይቅ ብትል ምን ሊያንሳት ነው? እሱ አንድ ነገር ለእድል ስጡኝ። አንድ ጊዜ እዚህ ላይ የመጣችሁት ለእርቅ ከሆነ አንዱ ለአንዱ ጠበቃ መቋቋም ነገር አያስፈልግም። ሀቁን አውርቶ ይቅርታ አባብሎ መለያየት ነው። ሙኒት ሶሻል ሚዲያ ያለውን አማራ ለማለት ፈልጋለች። ስሜታዊ ሆና ይሁን ሙኒት ማለት የፈለገችው ሶሻል ሚዲያው ያለውን ነው፣ ግን የተጠቀመችው ሶሻል ሚዲያውን ላይ አላለችም። ስለዚህ እኔ የፈለኩት ይሄንን ነበረ። በዚህ መልኩ ከታየ ይቅርታ ማለት ነገሩን ይፈታዋል። ገባ አይደለ? በቃ በዛ ይዘው እንዴ ለምሳሌ እኔ እሱን እኮ አርማለሁ አለች። መኩ ምን ነው ይሄን ስትል አልሰማህም? እሱን አርማለሁ እኔ ማለት የፈለኩት ብላ እዚህ ጋር ስትናገር አልሰማህም ማለት ይቻላል። እሷ መጣችን ነው አሳልፈንማ ለጠላቶች አንሰጥም። እሷ መጣችን ጆከር ተናገርኩ። ይሄ ማለት ይቅርታ አይደለም የሚባለው፣ ኮሬክሽን፣ እርማት የሚዲያው ህዝብ እኮ እሺ ይኸውልሽ፣ አሁን እኛ ያልሽው ቃል በቃል ሁላችንም ቅር ብሎናል። አንደኛ አይደለም ነው አይደለም፣ ያን ሁላችንም እናውቃለን። ሶሻል ሚዲያው ግን በእኛ ላይ ፖለቲካ የሚሰራ አካል ስላለ ለዛ ፍጆታ ውሏል እኮ። ልነግርህ ነው አረመችው። ሌላ ምን ትፍጠር? ማረም ነው እርማት ነው። አረምኩት ጆኒ ቆይ ለማሸማገል ነው የመጣው። ቆይ ድል ስጠኝ። እኛ ሸማግል እኮ ነው ምን እንድትል ይጨርስ እንጂ ሀሳቡን ይሆን ሀሳቡን እኛ የተረዳንበት መንገድ ነው የምልህ። አሁን ሙኒት በሰዓቱ ስሜታዊ ሆና እንዳጠቃላይ ብላለች። የሚወሰደው ያለችው ነው ለሌላው አካል ለፖለቲካ ግብአትና እኛን የብስ ለማንቋሸሽ የሚጠቀምበት አካል አለ ሌላ። ገብቶሃል? ስለዚህ ሙኒት ለማለት የፈለገችው ሶሻል ሚዲያ ላይ ያለውን ነው። አሁን እንዳለችው እኔ የፈለኩት ይሄንን ነበረ። በዚህ መንገድ ከታየ ይቅርታ እኔ ያልኩት ይሄን ነው ብላ ማስተካከሉ ሌላ ነገር የለውም። ይሄ ተከበደ አጠቃላይ አላለችም።
አሁንም ተናገርኩ። አንድ ጊዜ ማለት የተናገርኩት ንግግር ወይም ያደረኩት ነገር ስህተት ነው ማለት ነው። እሺ አንድ እችን ነው ብዬ ከዛ በኋላ እናንተ እንደፈለጋችሁ አድርጉ፣ ፍረዱት እናንተ። በመጀመሪያ ሶሻል ሚዲያን ታውቀዋለህ አይደለም? 14000 15000 ሰው ይዞ 5 ሰው ይዞ ማህበረሰብ እንደ ማህበረሰብ ማቆሸሽ በአሁኑ ጊዜ እዛ ጋር እየሞተና እየወደቀ ያለ ማህበረሰብ እያለ ዛሬ አሁን እኔ አማራ ገጽታው ይሄ ነው፣ መገዳደልና መተራረር ነው። አማራ ሚዲያ ላይ ያላችሁት እኮ አይደለም ያለችው። ሰይድ አሁን ተናግሮታል። ሌላው ቆርጦና ቆራርጦ ይዞ ለምንድን ነው የሚጠቅምበት? እኔ አሁን በውስጥ የሚደውልልኝ ለምን ማህበረሰብ በዚህ ልክ አልጠይቅም እያለች እየናቀች አንተ ምንድን ነው የሚያስቀምጥ እየተባልኩ ነው። ለምን? የራሴ ተከታይ ብሔርተኛ ስላሉ። እሷ እኮ ብሔርተኛ አይደለችም። እስኪ ሌላቶ አንድ ነገር ልበልህ። ሳራ የምትባል ገነት የምትባል ልጅ ለሄለን አንበሳ ጆከርን አትስደቢ ብላ አንበሳ ትሰጣለች። ከአንዳንድ ጉሮሮዋን ይዘው ነው ያመጧት። ውጭና ተሳድበሽ ይቅርታ ጠይቂ ማህበረሰብን። ለምን በሱ ስም አንበሳ ሰጠሽ ነው የተባለ። ቃል በቃል እያሰማው የአማራው ገጽታ ነው ያለችው። አይ እኔ ሚዲያ ላይ ያለው ሌላው እኮ ለምን እንደሚጠቀመው ታውቃለህ? እዚህ ጋር ቁጭ ብዬ እኔ ስደራደርም ቁጭ ብዬ ለእርቅም እንትን ስል አይ እኔ ማህበረሰብን እንደ ማህበረሰብ ጥላቻ የለብኝም፣ ስሜታዊ ሁኜ ገጽታው የአማራው ገጽታው ብዬ ስለተናገር ሚዲያ ላይ ላላችሁት እንጂ የተናገርኩት ወደ ሌላ ነገር የሚወስድ አልመሰለኝም። ይቅርታ ማለት ይሄ ትንሽነት ነው? ለእናንተ ትንሽነት ከሆነ እሺ ቀጥሉበት። ቃል በቃል ራሷ የተናገረችው ሚዲያ ላይ ያላችሁ አላለችም ፈጽሞ። አሁንም ደገመችው እኮ እከሌና እከሌ እኛ ከማንም ዘርፎ አምጥቶ ከማንም የማንም እንባ እያለቀሰ ማንም ደም እንባ እያለቀሰ የሰው ገንዘበኛ አንፈልግም። ብሔርተኛንን እንደ ብሔርተኝነት እሷና እኛ የሚያገናኘ ሌላ ጉዳይ አለ። እኔና እሷ በግለሰብ ደረጃ ማህበረሰብ የሚያደርስ አልነበረም። ጥቅል በቃ ያንንም የሚያስጠራ አልነበረም። ሽማግሌ ከሆነ ቁጭ ብለው አሸማግለውም አስታርቀውንም ነበር። የራሷ ፍርሳን የመጣችው ግን ይህን ሰፊ ማህበረሰብ መስሏችሁ ከሆነ ይቅርታ ብሎ መጠየቅ ትልቅነት እንጂ ትንሽነት አይደለም። አይ ስራዬ ነው፣ እኔ ማህበረሰብን ይቅርታ ከጠየቅኩኝ ነገ ከስራ ያባረራለሁ፣ ከደህንነት ቢሮ ላይ የተሰጠኝም ሹመቴም እነጠቃለሁ ከሆነ አሰላሙ አለይኩም ጨርሻለሁ። ይቅርታ ማጠይቅ ከሆነ ወርዳለሁ። ክብራችሁን አላነሳውም። መኩም አንተም አከብራችኋለሁ። ጆካ ይኸውልህ እኔ አሁን ያስፈራኝ ነገር ምኑ መሰለህ? እቺ ልጅ ዛሬ እሷ አቴንሽኗ በግልጽ እኔ መጀመሪያም የሚታይ የተሰማኝ ያ ነው። የዛ ጋር ስትናገር እኔ ላይቭ ላይ ነበርኩ፣ እሷን እያየኋት ነበር፣ እየሰማሁ ነበር። ልትናገር ያለችው ኢንቴንሽኑ ይገባኛል እንጂ አሁን እዛ ራሷን በራሷ እሷንም ጨምሮ ነው እንግዲህ አማራ ልጅ ነው። እኔ ጆካ ያለብህንም ጫና ይገባኛል። ለምን አሉ ብሔርተኞች አሉ። እነዛ ብሔርተኞች እኛም ብሔርተኛ ነን። እነዛ ብሔርተኞች ደግሞ የራሳቸው ሐሳብ አላቸው፣ የራሳቸው መንገድ አላቸው። አሁን እዚህ ጋር ግን እችም ልጅ አማራ ነች፣ እህታችን ናት። እሷን ስለምን እንጎዳታለን? ለአማራ ምንታገል ከሆነ እኔ ብቻ ነው የማንቀሳቀሰው ነገር እኮ አይደለም እኮ። እኔ ላይ ብቻ ጫና አታድርጉ። ጫና እያረኩ አይደለም። አንተ አሉ ቤታቸውን ገብተው ስለ ማህበረሰብ የሚታገሉ ጀግና ወንድሞቻችን እህቶቻችን አሉ። ነገን ይሄን አለባብሽ በወጣ እኔ ላይ ነው የሚሰፍርብኝ ነገሩ። ይኸውልህ ጆካ አንድ ነገር ይሄ ማለባበስ ጉዳይ እኮ አይደለም። እኔንም አትጫነኝ እያወቅህ ራስህ። እኔ ከዛም ጭነት አለብህ ከኛም ጭነት አለብህ። እኛ ደግሞ ለማስታረቅ መጫን አለብን። ይሄ ሪያሊቲ ነው። ለማስታረቅ በደንብ አስተው ለማስታረቅ እንዲቀጥል ስለማንፈልግ አሁን እቺ ልጅ አማራ ናት አልክ፣ የራሷ ማህበረሰብ አማራ ናት ካልክ የራሷ ማህበረሰብ ይቅርታ ብሎ መጠየቅ ያሳፍራል ወንድሜ። ባልሰድበው እኔም መግባት አለብኝ። ምንድነው ከአማራ እንዳልሆነች ተደርጎ እንዲታይ መደረጉን እኔ አማራ ናት አይደለችም ብሔሯንም ጭራሽ ኖ አንተ እያልክ አይደለም። ቃል በቃል አማራ ነኝ እርማት አድርጌያለሁ። ይሄን ነገር ያልኩት ጸቡ እኮ ሶሻል ሚዲያ ላይ ነው አይደል እንዴ? ያወራችሁ ስለሱ እኛ ገብቶናል። አውጥቼ ባሳይህ እዚህ ጋር ይኸውልህ ብሔርተኛው በአጠቃላይ አንተ ነህ ያስደፈርከኝ ነው የሚጽፍልኝ። ብሔርተኛ የታባቱ ታብሎ ነው ዝምባም ብለው አምጣ ውስጥ አይደለም ጆካ እንጂ ምንድን ነው የምታወራው? እዚህ ላይ አለ አይደል እንዴ ሰው
እህታችን አለች፣ እርማት ሰጠች፣ አለቀ። ብሔርተኛ የትኛው ታግሎ ነው? ይምጣ ያሳዩናል። እንደዚህ መጥተው ሲታገሉ ረማኛው አንዴ ቆይ አንዴ እስቲ ቆይ። ይሄ ብሔርተኛው ብለህ የምትለው አማራን ሲያሳድድ ይውላል እንዴ? ምን አዲስ ነገር? አማራን ሲሰድብና እንሰማዋለን እርስ በርስ እንዴ? መኩ ወደ ሌላ ነገር አትወሰደው። በቃ መኩ አሁንም በጆከር ጉዳይ ከሆነ ማስታረቅ ያለብን እኔ መቋጨት ስላለብኝ ነው። ሙኒት ቃል በቃል በጆከር ጉዳይ ከሆነ ይቅርታ ጠያየቃለሁ ብላለች። አይ የኔ ጉዳይ አይደለም ካልከሽ ምንም ማረጋቸው አንተ ጉዳይ ነው። ጸቡ የተጀመረው ጸቡ ካንተ ጋር ነው የነበረው። ኖ ጸቡ ከጆከር ጋር ከህዝብ ጋር ተጣላችሁ። አራት ነው ይሁን። ይኸውልህ እኔም እኮ ቅድም ተናገርኩኝ። እንደ ማህበረሰብ እኔ ጋር ነው የተጣላሽው። እኔን የፈለግሽውን ነገር አድርጊ። በዛ ይቅርታ እንድጠይቅኝም አልፈልግም። ግን ማህበረሰብ ብለሽ አንስታ የተናገረችው ነገር እኔ ጋር ነው በግለሰብ አስይዛለሁ እያለች እሷ አማራን ይቅርታ የምጠይቅ እናንተ አሁን እዚህ ጋር ይሄ ነገር አይመለከትም ካላችሁ እሺ ቀጥሉበት አልኩ እኮ። በቃ እርማት አድርጋለች። ከዛ ውጭ የምታደርገው ነገር የለም። እኔ ደጋግሜ የተናገርኩ ሰይድም ተናገረ። አይሆንም ካላችሁ እሺ ነው። ለምንድን ነው እንዳልኩ ነው። ሰይድ ቆም ብለህ አስበው። እንደ አማራ ይቅርታ ጠይቃ ነገ አንቺ አማራ ጠል እየተባለች ማንም እየተነሳ አፉ እንዲከፍት አይደረግም። እህታችን እስከሆነች ድረስ መደረግ ባለበት ይሁን። አንድ ጊዜ እድል ስጠኝ። እኔ እያልኩ ያለሁት እሷ ስሜታዊ ሆና የተናገረችው ነገር እንደ አማራ ነው። እኔ መናገር ያሰብኩት ሶሻል ሚዲያ ያለውን አማራ ነው። ወደዛ ከመሰለ ይቅርታ ማለት እና ወይም አማራ ነው አይደለም ከመሰለ አማራ ይኸውልህ አረመችልህ እኮ በቃ አረመች ካላችሁ አረመች፣ ቃል በቃል አለች። እኔ ይታረም ጸቡ ከሶሻል ሚዲያ ላይ አይደል እንዴ? አቡ ጸቡ ሶሻል ሚዲያ ላይ መስሎኝ አይደለም። ለአቡ እስቲ ነው ልጠይቀው። አቡ እሷ የተናገረችውን ነገር ሌላ ሰው ሲናገር ሰምታችሁ አታውቁም? መልስልኝ። ይህ ጊዜ ነው እንጂ የሚሰሙት እና እሷ ላይ ለምንድን ነው ማክረር ያስፈልገው? ምን አውቄ አልገባኝ። ይሄ እኮ ነው የአማራ ጠላት ራሱ ሆዳም አማራ ነው እየተባለ እኮ ዓለም ነው የሚወራው። ኤቭሪዴይ ሁሉም አይደል የሚለው አማራ የተባለው። ይሄንን ቢግ ዲል የምናደርገው እንደ ቀላል አልፈ ነው። በቃ ሻውን መኩ ወደ ሌላ እኛ ማንም ሲናገር ማንንም አልፈን አናውቅም። እንደማንናገር አታርግ። አሁን አንተ ይሄ ነገር ችግር የለውም ካላችሁ ቀጥሉ እኮ አልኩኝ እኮ እኔ በተደጋጋሚ ተናግሬያለሁ። በቃ እሺ ቀጥሉ ወደ ሌላ ጉዳይ። እኛ ማንንም አልፈን አናውቅም። ማንም ሰው ሲናገር ጥግ ድረስ እነግረዋለሁ። በቃ አዎ ልትነግር ትችላለህ እኮ ግን አምጥተህ ይቅርታ ካለ እሷ ማንም አይደለችም። ማንም አይደለም። ማንንም ሰይድም ቢሆን አልፎ አያውቅም። እኔም አልፌ አላውቅም። ይሄ ነገር አይገባም ካላችሁ ቀጥሉ አልኩ እኮ ነው ይሁን ደጋግሜ ነግሬያቸዋለሁ። እሷን ምንድነው አሁን የፈለጉት እስር ያሉት አንዳንድ አጨብጫቢ ለማሳጣት መከራችሁን እየበላችሁ ነው። እህታችን ናት፣ አሳልፈን አንሰጥም። ባና ትጠጠቀል እስር የምታጨበጭቡ ምንም አንድ ጊዜ ዩኒ እህታችን ናት ቆይ አንድ ጊዜ አሳልፈን አንሰጥም ነው። ለማን ነው አሳልፈን የምንሰጣት? እንግዲህ እንደታየው እንደ አማራ አንድ ጊዜ ቆይ ለማን ነው የምትሰጠው? እህታችን ናት። አዎ አሳልፈ ከሰጠ ምንድነው በአማራነቷ ይቅርታ አሸማቃ አስጠይቀ ከዛ ወደ ሌላ እንድትሄድ ለማድረግ ነው። ወደ ሌላ አይደል። አንድ ነገር ዝል ላይ አንድ ጊዜ አቡ እኔ እንጃ ምን እንደፈለግ አልገባኝ። ይኸውልህ እናንተም እንደፈለጋችሁ ነው አልገባን። ይልቁንስ ምናልባት እዚህ የሚያጠቆጥቀው ግማሹ የአማራ ጥላት ነው፣ ግማሹ ኮማች እናውቀዋለን በደንብ አድርገን። አማርኛ የጻፈው ሁሉ አማራ አይደለም። ሙኒትን መጥላትና ሙኒትን ማቀሳሰር ሳይሆን እኛ እኔ ያልኩት የኔ ራሴ ሀሳብ የሶሻል ሚዲያውን አማራ ነው ለመናገር የፈለግኩት ብላ ማለፍ ምን ችግር አለ? ይቅርታ ብዙ ተባብለናል እኮ የተመሰለ ይቅርታ የተባባልን ስንት አልፈናል። ምን ችግር አለ? ይቅርታው ለምን እርማት እኮ ነው የሚደረገው። እርማትና ይቅርታ እኮ ይለያያል። ይሄ ነው እኮ አንተ ያልገባ። ሌላው ቆርጦ እንዴት አድርጎ እንደሚገነዘበው ይገባሃል አይደል? ሶሻል ሚዲያ ላይ ይቅርታ እኮ ለጥፋት ነው። እሷ እኔ ህዝቡን ያልኩት አለች። ህዝቡን አይደለም ያልኩት ሚዲያ ላይ ያለውን ነው ካለች ይቅርታ የምጠይቀው ማንን ነው? ሚዲያ ላይ ያለውን ነው ወይስ ህዝቡን ነው? ኤግዛክትሊ አልገባኝ። ይሄ ነው ለምንድን ነው ከህዝብ ጋር ማላተም ያስፈልገው? የተፈለገው እሷን ከህዝብ ለማጋጨት ነገር ደግሞ ማናረገው ማኛው ሰኢድ ወይም ሌላው ህዝብ እናንተ በፈለጋችሁት መንገድ የተረዳችሁ አንድ ነገር ልንገራችሁ። እኔ አማራ ነኝ። አማራ አይሽለጠለጥም፣ አይናገርም። ከተናገረ መናገር ያለበትን ነው የሚናገረው። እኔ ስለ አማራ ሳቅ
አንድም ቀን ስለ ዘር ስለምን ተናግሬ አላቅም። ዛሬ ግን ልንገራችሁ፣ አማራ ነኝ ስናገር አስቤ ታርጌት አድርጌ ነው የምናገረው። የተናገርኩትን ደግሞ አልውጣትም። ታሪክ ቢመጣ ኮሬክሽን መስጠት ከተፈለገ የሚዲያው አማራ ይቅርታ ምለው የተናገርኩት ነገር ሁሉ ስህተትና ውሸት ሲሆን ነው። መጀመሪያ ከማንም በፊት ለራሴ ሰልፍ ሪስፔክት አለኝ። እኔ ራሴን ስለማከብር ነው። ማንም አንቺ እንደዚህ ባለኝ ቁጥር ዮኒ በቃ ይቅርታው የሚለፍ ይሄንን ነገር በቃ ይዘጋ። ታቆመው ደግሞ አሁንም እንድትናገረን አንፈልግም በዚህ ጉዳይ ላይ በቃ ስለኔና ስለ ይሄ አይሆንም ካላችሁ ወደ ግለሰብ ጉዳይ የአማራን ህዝብ ወደ ግል ሌላ ምንድን ነው ለሳጥረ ቆምክ አስመሰለው። አንተም እኮ አማራ እኮ ነው። የሌላ ወደ ግሉ እንሂድና ለእናንተ ክብር ስለሆነ እዚህ የተቀመጥኩት በቃ ዝጉ አልኩኝ እኮ ሌላም አልፋ ተርፋ አሁንም እንድትናገራል በጣም ያመኛል። አሁን በቃ እናንተ የራሳችሁን እንግዲህ ማን ነው ቀድሞ የተናገረው በዚህ ጉዳይ ላይ ነገር የተጀመረው? ማን ነው የተናገረው ቀድሞ? ሙኒት ነች። በቃ አንቺ ቀድመሽ በዛ ጉዳይ ከተናገርሽ ቀድሜ በመናገሬ ሶሪ በይ፣ እሱንም ሶሪ ላይ አከተመ። በዚህ ጉዳይ ችግር የለበት፣ በግል ጉዳይ ችግር የለብኝም። እዚህ ጋር ያልከኝ መስሎኝ ነው። የጸቡን አላውቅም። ኦኬ፣ እዚህ ጋር አይደለም የጸቡን አንቺ ነሽ ማን እንደሆነ ታውቃለህ ብለሽ እስካቦኛ ያልሽው ወይስ እሱ ነው? እሱ ነው የደበሽ። እባክሽ ራስሽ ነሽ በኋላ ትልቅ ሰው ነሽ። የሳራ ለሀበሻ ቤት እዚህ ጋር ትንሽ ጨቃጨቅ ደስ ይለኛል። የግላቸው ችግር የለብኝም የሚባሉልኝ የሌላውን ችግር አምጥተህ እኛ ላይ ዘብዝበህ ከዛ በኋላ የተጣላ ነው እንጂ አውሪው ሌላ ችግር የዛ ሄደሽ ስትፈታፈችና ስትጣይ ስትባይ ነው አወራልሻለሁ። ምን ችግር አለው? ምን ሴት ራሳችሁ ነው ታወራለች። ምን እኔ ችግር የለብኝ። አውሪው ሌላ ስም ጠርተሽ አንደኛ ስማኝ ታላቅ ናት። አንዳንዴ ምንም ችግር የለም። አንዴ እዚህ ጋር ልትታረቁ ልትጣሉ አይደለም። እችን ነገር ጠይቅልኝ። ዶሮ አላት እዚሁ ዳኔ አልጠይቃትም። በሶስተኛ ሰው ልትሄድ ነው እንዴ? የሌላ ሰው ችግር አልሽ። እከሌና ከሌ ስም ጠርተሽ ተናገሪ። አብረን እዚሁ ኢመራት ነን ያለ ነው። አንጠራራም። ካልተጠራራሽ እኔ ጋር እኔ ስምሽን እየጠራው ነው እና ካልተጠራሽ የሌላ ሰው ስም እንዳታነሽ እኔ እና አንቺን ጨርሱ። አንቺና እሱ ጨርሱ። የሌላው አንተ ነህ የመጣህብኝ እንጂ እኔ አይደለሁም የመጣሁብህ። እሺ ሳራ ለሀበሻ ቤት ላይ ገብተሽ አውቃለሁ ማን እንደሆን ከየት እንደምትኖር አንገትህን ይዤ ወረውራለሁ አልሽ። ለእኔ እኮ ነው የፎከርሽው፣ ለማንም አይደለም። የት ሳራ ለሀበሻ ቤት ገብተሽ ላይቭ ነው አሁን ሰይዶ ረባ ይችን ቃል አምጣት አንተ። እኔ ልቀጥ ወላሂ አምጣት ይችን ቃል ያውም ላይፍ ላይ እኔ ለምታደርስልህ ለምትነግርህ እሷ አጠገብ ተጠንቀቅ በሉ። አራት ወር ከሆንሻል ኤምባሲ ሄደሽ እኔ እኮ እንደው ይሄ ለማን ነው ገሪ ተሰራው ምናምን እንጂ እኔ ወንድ ነኝ፣ ጀግና ነኝ፣ ፌስ ቱ ፌስ የምነጋገር ሰው ነኝ። ሙኒት ስሚኝ፣ ያቺን ለጆከር ነው። ቆይ ጆከር አንዴ ተጠንቀቅ በሉት። ለሱ ነው። ኦኬ ለዛ ነው ያለሽ እኮ። ስለዚህ ለሱ ነው ያንን ነው ላይፍ ላይ አይደለማ። ኦኬ በውስጥ ነው። ሴቶች ተሰብስበን የምታደርስለትን ስለማውቃት ሁሉን ነገር እሷ ፊት ተጠንቀቅ በሉት አልኩኝ። ደይገው ስለዚህ ያንንም ላይፍ ላይ አይደለም። ኦኬ ስለዚህ በውስጥ ብለሽዋል። ለዛ ነው አደባባይ የወጣው ማለት ነው። ኦኬ ያንን በማለትሽ ነው እንግዲህ ጸቡ የተጀመረው። ገባሽ? የተጀመረው በሌላ ጉዳይ ነው። ሌላም አላችሁ? በጣም ብዙ ልንሄድ ነው። እንደዛ በምን ጉዳይ ልናድር ነው ማለት ነው? በምን ጉዳይ? በዛ እኮ ነው። በምን ጉዳይ? በዛ ጉዳይ ነው ተነጋግረናል። አሁን መቋይ አረበናት ካንደው በፈጣሪ አንቺ ሙኒትም እንደው በእግዚአብሔር ይሁንባችሁ በምታመልኩት ሙስሊም ከሆናችሁ በአላህ በምትወዱት በቃ በግለሰብ ጉዳይ ይሄን ነገር ለአንዴና ለመጨረሻ ጊዜ ይቅርታ ተባባሉ። ሌላው ሚረፍ በቃ ወደ ሌላ አጀንዳ ሰለቸን። የዱባይ አጀንዳ ወደ ሌላ እንሂድ። ለእኛም ስራችንን አታስተጓጉሉ። የእኛንም ስራ እያበላሻችሁ ነው። ስለዚህ ፕሊዝ
እሷም ይቅርታ አንተም ይቅርታ ብላችሁ በቃ እለፉት። በቃ ሌላውም ጆከርም ልክ ነው የምትለዋላችሁ፣ ሙኒትም ልክ ናት የምትለዋላችሁ፣ ይገባናል። አደይን ደደይ ሲታረቁ ነገሩ ይበርዳል። እናንተ ጋር ባለው ነገር ነው ነገሩ ሌላ ቦታ የደረሰው። ስለዚህ ፕሊዝ ጆካ ታናሽ ስለሆን ከአንተ ነው የምጀምረው። ታናሽ ነህ፣ ታናሽ ነህ፣ የመኩም ታናሽ ነህ። የአቡን አላቀለም እዚህ ጋር አልቃ ይግባ። ባለፈው እኔ አሁን አቡ ጋር ስሰማ ባለፈው ሙኒት ናት ረግጣ ያወጣችሁ ስለተባለ አሁን ቀድማ ሙኒት ይቅርታ እሺ፣ ረግጠሽ ወጥተሻል። ፓርላማውን ረግጠሽ ወጥተሻል ሙኒት ነይ። ስለዚህ እሷ ትበልና ከዛ እሱ ይበል። እኔ ያን ነው ፓርላማ ረግጠሽ ወጥተሻል። ያልጠራ ነገር እኮ አለ። ሽማግሌ አይደል? በቃ የራስን አትራይድና አይ ትልልቅ ናቸው ማለት እኔ በቃ እችን ብቻ ልናገር ብዬ ነው። እኔ ችግር የለብኝም እኮ ለስድብ ይሻላል እኮ በቃ ሁሉ ነገር ይዘርገፍ እንዴ ምን ያደርጋል? ኧረ መኩ ቆይ እኔ ላፈርስ አይደለም። እኔ ወዴት ምን ያክብራችሁ ነው የተቀመጥኩት? እኔ ቡርቴው አምጪልኝ ተቃጠልኩ አለ ሰውየው። ሴት ልጅ ነች። እኔ እንትን ያልኩን ነገር የለም። ለምን መሰለህ? በሌላ ሰው በተደጋጋሚ ስለ እኔ በራሴ ጉዳይ አስይዝሃለሁ ብላ 3-4 ጊዜ መረጃ መጣልኝ። ተጣልቼሻለሁ። ከዛ ውጭ እኔ የሚያገባኝ ነገር ከማንም እከሌና እከሌ ስም ጠርተሽ እከሌ ብለሽ የምትይኝ ከሆነ አዳምጣለሁ። ምንም እዚህ ውስጥ የምናዳምጠው የለም፣ ሰልችቶናል። እዚሁ እንትንሽን አንቺ ሙኒት ጥሩ ነው። እከሌ ተደረገ ተብሎ ስመጣ ጥሩ ነው። ጆከር ማሻላ ስቲል ፕላን ላይ ነህ። እኔን ገደል ለመክተት እኔ ስም አልጠራም። ልቦናችን እያወጣው ኧረ እኔ ሰውየው ፖለቲከኛ ነው ታውቂያለሽ። አልወጣኝም። እኔ ሙኒት አንቺን መቼም አንቺ ነሽ ገደል ልትከችኝ እንትን ያለሽ። እኔ ገደል ልከች ብፈልግ ጆከር አንድ ነገር ልንገርህ። ወንድሙ ምግብ ቤት ከዘረዘርሽ ስም እየጠራሽ ዘርዝር። አንተ ብቻ ስማ የምልህን እኔ አልፈልግም። የተዳፍኖ ወሬ አልፈልግም። በደንብ ይጥራልኝ ነው የምትለው። ስም ጠርተሻው ጠራሁልህ እኮ ወንድሙ ምግብ ቤት። እኔ ወንድሙ ከሌ የማውቀው ነገር የለም። ስም እየጠራሽ ለከሌና ለከሌ ብለህ ተናገሪ። ጠፍቶኝ አጥቼው አይደለም ጆከር። እኔ ለአንተ ጠላት አይደለም። ኧረ ተይ እባክሽ። እዚህ ላይ እህታችን ናት። በአንድ ጊዜ መኩ ዱባይ ነው ያለችው እህታችን ናት። ስም መጥራት ችግር ያመጣል። ስለዚህ ግዳ ስም ጥሪያት ትበላት። ሀሳቧን ብቻ ትግለጥ። ሀሳቧንም አንፈልገውም። አሁን የምንፈልገው ካልሆነ ፓርላማ ረግጣ ወጣለች ሙኒታ። ፓርላማ በዚህ ነው አይደለም። እሱን ሳይሆን ለአላህ ስል ይቅር ብያለሁ። ቆይ በቃ አቡዬ አሁን ተጀመረ እኮ በቃ ይኸው ቀጥይ። አንዴ መኩ ዝም በል መኩሻ ዝም በል አንዴ ፕሊዝ። ቆይ በይ ዝም በል ይቅር ብያለሁ ማለት እኮ የተበዳይ ነኝ ማለት ነው። መጀመሪያ ፕላኑን አስተካክሉት። ሚውታር እኔ መጀመሪያ ቀን ተማ ፓርላማ ረግጣ ወጣለች፣ ይዣታለሁ። ከፓርላማ ሮጣ ወጣለች። ስለዚህ በይ ሙኒት ቀጥይ። ናት ሙኒት የአንቺ ነው ወይ አልኩት እኮ አልሰማንም እንድንሰማ። ጆከር ለአላህ ስል ይቅር ብያለሁ። ለአላህ ስል ማለት አይደለም። ኧረ መኩ ዝም ብያለሁ አይደለም። ቆይ ማኛው ልክ አያስፈልግም። እባክህ ዝርዝር ውስጥ አይደለችም። ይቅር በላይ ነው የሚባለው። እንዴ እሺ እንስማ። አዎ ይቅር በለኝ እሱም ይቅር በይ ነው የሚላት። እንደዛ ነው ማለት። እሱን ትርጉሙን ተወው በመድኃኒዓለም። በቃ እኔም ልቀጥል ይሆንዬ ልቀጥል። እሷ ስላለች ቴንኪው። መሀል ግን ጣልቃ እንዲያገባብኝ ወደ ይቅርታ አጠራ። ወደ ይቅርታው ካልሄድክ እኮ ወደ ይቅርታ ነፍስ ይዋደቃል። ወይ ጉድ! እኔ እህቴ ሙኒት ወንጀለኛ ብትሆኝም በወንጀል ላይ ወንጀል መጨመር ስለማልፈልግ ለአላህ ስል ይቅር ብዬሻለሁ። እኔ ልጉደልልሽ፣ እኔ ልቀነስልሽ። ለአላህ ስል ይቅር ብዬሻለሁ። እንደ በድልሽኝ አውቃለሁ። ይቅር ብዬሻለሁ። ሁለታችሁም ተበዳድላችሁ ነበር፣ ይቅር ተባብላችኋል። ዋናው እሱን ነው የምፈልገው። ይሄ ነው ዋናው። በቃ ሳይበዳደልማ ሰው ይቅርታ አይባባልም። አለቀ እኮ።
ሳይበዳደል ሰው ሰይድ ወረባቦ አንተ አማርኛውን በዕብራይስጥኛ ልትሄደው ነው። አንዴ ዝም በል ፕሊዝ። አይደለም አንድ ነገር ልነግርህ እፈልጋለሁ። ወላሂ ነው የምልህ፣ ወላሂ አንድም ቀን ጓደኞቼ ለምናገረው ንግግር ወይም ለማደርገው ንግግር ነገር አንድም ሰው ሰፖርት አድርጎኝ አያውቅም። እኔ ከታሜ ጀምረ ሳሪ፣ መሲ ሁሉም ይሁን። አሁን ነገር ስም ከተነሳ ይቅርታ ተባለ ነው እንዲበሉኝ ብላ ላስረዳህ ነው። በእኔ ሰበብ አልፈልግም። ተረዳዳን። ይቅር እኮ አልኩሽ፣ እኔ ተቀነስኩልሽ። በቃ ይቅር ተባባ። አንቺም ይቅር አልሽኝ፣ እኔም ይቅር አልኩሽ። በቃ ሌላ ዝርዝር አያስፈልግም። ሌላው ሌላ ሰው እንደሌለበት ልንገርህ። እኔ አውቃለሁ። በቃ እሷ ናት። ስለሌላ እኔ ማንንም ሰው መንካትም አለ። ስለሌላውን እንግዲህ እያየን እንጨምራለን እኛ ከአንተ ጋር ከፈቱልን አንተና እሷ ከፈታችሁ እኔም ልቀነስልህ አልኩሽ፣ አንቺም ላላህ ይቅርታ አልሽኝ። ለፈጣሪ የሚለው ነገር አልገባኝም። ቆይ አንዴ የቅነሳው ነገርን ዘግበኝ። ምን ማለት ወይኔ ጆከር፣ ኧረ እኔ ይቅርታ አደረኩኝ። ይቅርታ እንዳልሽ እኔም አልኩኝ ለማለት ነው። ጋይስ አታዙ ነው። ቅነሳው ላይ ስለሌለውበት ብዬ ነው። ኧረ ለእኔ ይቅር ካልኩ ይቅር እኮ አለቀ፣ ተለያየ እንጂ አሁን ማንሳትም አያስፈልግም። ካነሳን ወደ ሌላ ነገር እግዚአብሔር ያክብርልኝ። በእውነት እግዚአብሔር ያክብርልኝ። ስላከበራችሁን እናመሰግናለን። ሙኒትሻም እግዚአብሔር ያክብርሽ፣ ጆካም እግዚአብሔር ያክብርህ፣ ሰይድም አቡሻም ይመች፣ መኩሻም ያው ወንድሜ ስለሆነ ነው ብጮህበትም ምናምን የኛ ለማስታረቅ የምናደርገው ትግል ነው። ሰዎች ሲጣሉ አይወድም እኮ ደስ ይለኛል። በእውነት እግዚአብሔር በሚያውቀው በብዙ ነገር ለአማራ ዋጋ የከፈለ ወንድማችን ነው። ብዙ ሰው ብዙ ሊል ይችላል። ከመጀመሪያ ጀምሮ የማውቀው ወንድሜ ስለሆነ ነው በዛ ደረጃ እኔ በሱ ጉዳይ የማልደራደረው። ብዙ ነበርን። አሁንም የፖለቲካ ጉዳይ አይደለም። ወንድሞቻችን በግል ጸብ የሆነ ነገር ተነጋግረው ነበረ፣ ተፈቷል። ፕሊዝ እሷ ቤት እየሄዳችሁ ምንም መጥፎ ነገር እንዳትሉ፣ ጆከር ጋም እየመጣችሁ ምንም ነገር እንዳትሉ። ጆከር ላይቭ ሲገባ በራሱ ሲጫወት መጣችሁ እሷ እንደግፋለን ባዮቹ እንዳትሉ አደራ። የጆከርም መስላችሁ ሌላው የጆከር መስላችሁ ፖለቲካ ሌላ አማራ ያልሆናችሁ ፖለቲካ እንደምትሰሩ አውቃለሁ። የሙኒትም መስላችሁ ጆከር ላይ ፖለቲካ እንደምትሰሩ እናውቃለን። ስለዚህ አማርኛ የጻፈ በሙሉ አማራ ነው ማለት አይደለም። ይሄ እንድታውቁ ነው። መታረቃችሁ በጣም 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 ደስ ብሎኛል። ኮሜንታተሮችም ታረቁ በውስጥ ኮመንት የምታረጉ ዩኒ ድል ስጠኝና እንደዚህ ስለ ሙኒት ነው የማወራው። በጣም ወዳት እህቴ ናት። በዛን ችግር ጊዜና ታውቃለህ ከዱባይ ጦርነት ስለነበረ ብዙ በረራ የለም ነበር እና በጣም በረራ ስለሌለ አስቸጋሪ ነበርና ወደ ሙኒት ቢሮ ሄድ ነው። እሷ ብዙ ሰዎችን ስለምታውቅ ትኬት የሚቆርጥ ሰው እንድታገናኝ ወይም እንድታፈላልግልን ነበርና ቀጥታ እኔ ለመጀመሪያ በአካል ያየኋት እሷ ቢሮ ሄደን ነው። እሷ ቢሮ ሄድ ተቀመጥ፣ እሷ እዛ ጀመረ መደዋወል። አንዳንድ ሰዎች ምናልባት እኔ አሁን ቪዲዮ ላይ ያዩትና እውነታውን በደንብ አድርጌ እንዳብራራ ነው። አሁን መደወል ጀመረችና ደወለችላትና ትኬት ቆራጭቱ ከዱባይ እዚህ ቦታ ኢኮኖሚ እንትን 10,000 ድርሃም ነው አለቻት። በመጀመሪያኛ 5,000 አግኝተን ቆርጠን ሪጀክት ብሎ መልሶብናል። ሌላ ቦታ 5,000 አግኝተን እሷ ጋር ሄደን 10,000 ነውና ልቁረጠው ወይ ስትላት በቀጥታ ቁረጪው ነው ያለቻት። እኔ ያን ጊዜ ገና ያየኋን ነው። እኔ ደነገጥኩኝና በቃ ዝም ነው አልኩት። እኛ ነው እዛውን ብር ፈልገን ሳይሆን ትኬት የሚቆረጥ ነበር የፈለግ ነው። ገብቶሃል? ብር ፈልገን ምናምን አይደለም፣ ብቻ ትኬቱን ነው እኛ የምንፈልገው ቦታውን። አሁን ወዳው 10,000 ቁረጭ አለቻትና ወዳው ሪጀክት ብሎ መለሰ። 10,000 አልተቆረጠም። ሪጀክት ብሎ መለሰ። 10,000 አልተቆረጠም። አይ ሪጀክት ብሎ መለሰ አይቻልም አሉ አለችን። በቃ አልተገኘም፣ በቃ ሌላ ቦታ እንፈልጋለን ብለን በቃ ተተገኘ አናግሩኝ እንፈልጋለን አንድ ላይ ብለን ተሷ ቢሮ ወጣን። የሆነ የሷን እንትን ላከችው እኛ ጋር ሆቴል መጣ። አብረን ሆቴል እንትን መፈለግ ጀመር። ገብቷል? ታጣ፣ አልተገኘም።
ከዛ በኋላ አንድ ወንድማችን ሆነን ሂደን ሌላ ቦታ ያንን ትኬት እኛው ቆረጥ እኛ ቆኔ ጆከር ሻምበል ሸሴድ ብለው ሆነን ሂደን ያንን ትኬት ቆረጥን እኛው። ከዛ በኋላ ደወለችልኝና እዚህ ቦታ እንዳገኝ ማግኘት ፈልጋለሁ አለችኝ። እሺ ትኬት ተቆረጠ በኋላ ነው ሀር እንዳጋጣሚ በጣም ስሜቴን የነካው ነገር ምንድን መሰለህ ዩኒ፣ እኔ በዛን ሰዓት ብዙ ሰው ስልክ ስለሚደውል በጣም ሰው ስለሚደውል ስልኬ ቻርጅ ዘግቷል። አሁን እሷን ልንጠብቅ ሆነ ሞል አካባቢ ሄደን ስንጠብቅ አትደውልም። ሙኒት ቀረችስ አልደወለችም አልኩና ስልኬን ሳይ ስልኬ ዝግ ሆኗል። ገባ ያን ስልክ የኔን የእሷን ሳይወጥቼ በሌላ ስልክ ትደውል እሷ ልቧ ፍርስ ብሏል። ያን ጊዜ ነው እኔ በጣም አድርጌ ስሜቴ የተነካው። ያን ስደውል ለቅሶ ጭምረ ወይት ነህ እሷ ስልኬ ዝግ ብሏል በቃ የሆነ እንትን አሉት ብላ የሆነ በቃ እንትን ብላለች። ስሜታዊ አፍነውታል ይዘውታል ብላ አዎ በቃ አፍነውት በቃ ስልኩ ዝግ ያለው አፍነውት ነው ብላ በቃ እንትን ብላለችና እዚህ ሳገኛት እውነት ሰውነቷ እንደዚህ ይንቀጠቀጣል። እንግዲህ ብዙ ጊዜ እህት ነው በዛ ልክ የሚሆነው ገብቶሃል። እዛ ስታገኘኝ እንካ ይሄንን በእጅህ 5000 ድርሃም ብላ በእጄ ሰጠችኝ። አመሰግናለሁ ብዬ ብሩም አይደለም ሁሉም ሳይሆን የነበራት ስሜት ብዙዎችን የምታገዛለሁ እህቴ አለች እንዲላ የሆንኩበት ታይም ያልኩት። አሁን አንዳንድ ጊዜ ብዙ ሰዎች ይመጣሉ። ለምሳሌ ጆከር ጋራ ወደ 6 ወር አንድ ላይ ነበር። ጆከር ያደረገው መናገር አልፈልግም። አብሮ የነበረ እሷ ቢሮ ስንሄድ ኤርፖርት ሙሉ ዱባይ ባለን ሰዓት አብረን ነበር። ሌላው አንድ ስራ ልስጥ ያንቶ እሱ ገባኝ። አሁን ተረዳው። አሁን አንድ ስራ ልስጥ ለአንተ። አንተ ደግሞ ጆከርና ሳራን አስታርቅ። አይ ምንድን ነው ተነጋግረዋል? አዎ ይመስለኛል። ጆከርና ሳራ ተነጋግረዋል። ከሙኒት ጋር ነው የተነጋገሩት። ተነጋግረዋል። ተጣልተዋል። አሽሙር ምናምን ጠቅጠቅ ይደራረጋል። ሰፖርት የምታደርገኝ መስሎት ተናግሯታል። ስለዚህ ለምን አይመጣም? አይ ቆይ እኔ ጋር አይደለም ፈተን አንዷን መተው እኮ የለብንም። አዎ ስለዚህ ኖ ወይ መኩ ቤት ወይ አቡ ፋኖ ቤት ምንድን ነው የምታወራው? አንተ መታረቅ ትፈልጋለህ? ጉድ ፈላ። አንተ መታረቅ ትፈልጋለህ? ከእሷ ጋር ተጣልተሃል። ጉድ እኔ ዝም ብዬ ነው ሙድ የሚይዘው። ደንግጣለች። አንዴ መሴጅ አድርጊያት ደንግጣለች። እኔ ጋር አይ ችግር የለውም። እኔ ሙድ ነው የሚይዘው፣ ብዙ ነገር የለውም። ወዴት ሄደ? እነሱ ከእኔ ጋር ችግር የለም፣ ምንም የሚያገናኘን ነገር የለም። እነሱ ግን አንድ ሀገር ስለሚኖሩ ምናምን ነገር እንዳልኩ ቢታረቁ ጥሩ ነው። ከሳራና ምን አገናኘ ከሳራ ጋር? ቆይ አልገባኝ። እኔ ምን ሆነ መሰለ ይሄንን ማለቱ አስፈላጊ አይደለም። እየተደረበች እኔ የምጠላው ምን መሰለ የሚደረብ ሰው አለ። አሁን ለምሳሌ የፈለገ ቢሆን መኩ ከሰዎች ጋር ብጣላ አይደረም። እግዚአብሔር ምስክር ባይሆን ደውሎ ምንድነው የተፈጠረው ይላል። ይኸው ከዮዳብ ጋር ጀለስ ናቸው። ከመኩ ጋር ምንም ችግር የለብኝም። ለምን በመሃላችን ከኔም ጋር ያለው ነገር የተለየ ነው፣ ከሱ ጋር ያለው ነገር የተለየ ነው። በመሃል ገብቶ ጓጓጓ የሚለው ነገር የለም። በሴቶች አንዳንድ የተለየ ነገር አለ። የሆነ ሰው ሲጣላ የሚደረቡት ነገርን አልወድም። ግን ፊዚካል ስለማትሄዱ ነው ታውቃለህ አይደለም? ፊዚካል ከሄዳችሁ ወደ አንድ እንደረባለሁ። ግን ፊዚካል ስለማትሄዱ የአፍ ስለሆነ በአፍ መሀል መግባት አልፈልግም። ለማንኛውም ምን ይሁን መሰለ እኔ አሁን ገባ። ለዛ ነው እኔ አየውና ነገርኳት። ሳትነካ ምንም ሳትባል በመሃል ላይ የሆነ ነገር ስታረግ ሳይ ታይ ይህን ነገር ተጠንቀቂ አለበለዛ ብዬ መሴጅ አረኩላት። እኔ ፊት ለፊት ነው የምናገር። በውስጥ መሴጅ ያረኩሽም በአደባባይ መናገር የምችል ሰው ላይ የምደብቅ ሰው ማንም ያውቃል። ግልጽ ነው የምናገር። ዩኒያ እንደዚህ ስላቋረጥከኝ ነው አስረገጥከኝ ስላለችው እህታችን ሙኒት መጀመሪያ ቅድም ተናግሬዋለሁ። ሰርጀሪ የእሷን ኢንተርቪው ምናምን አልሰማው። መኩም አለ
ግጥሙ አዝማሪ እየመታን እያለ የተጫወትን እያለ ድንገት ጆከር ገባ። ጆከርም እየተናገረ እየሄደ እያለ በኋላ ላይ ጉዳዩ ወደ ሙኒት ማተኮር ነው ያየሁት። እንዳውም የሆነ ምን ዝሆን ማተኮር ነው ወይስ አልገባህም ነበር? መጀመሪያ ሰርጀሪ ስሩ ነው የውሸት አሏሽን ቤታዩ መስሎኝ ነበር። ለምን ዋሻለሁ? ሰርጀሪ ምናምን ስሉ ሙኒትን አልሰማሁም። ለምን ዋሻለሁ? በቴክኒክ ብልሽት ነው ያሰብኩት። ቤታዩ ነው ላስታውስ። እኔ ነቅዬ ወጣሁ። ከዛ በኋላ እንዴ መኮንን ወዴት ነቅሎ ወጣ አለ። ለምን እኔ አንድ ግጥም ሰጠውና ሰርጀሪ በዛብን እኮ እኛ ችግር ውስጥ ገባ። አሁን የሙኒትን አልሰማሁም ወላሂ። አሁን እንዴ እንደውም በግጥም ማንገ ያችም ጋር ተጣልተሃል እንዴ የሚል ጥያቄ ስጠይቅ ዝም በል አሉኝ። በኋላ ጉዳዩ መኩም እየመጣ በትክክል ሙኒት ላይ መሆኑን ሳቅ 2500 ሰው ነው ይሄው መኩ አለ ዘርግፍ የወጣው። ምክንያቱም ማንም አላስወጣም። እኔ ራሴ መውጣት ይሻለኛል ብዬ ወጣው። ከዛ ምን አረጉ አቀሳሳሪዎቹ ቆርጠው ያችን የወጣሁበትን ሳይያገለ ወለታ ቢስ እያሉ ምናምን ቪዲዮ ይሰራሉና ጭራሽ ሙኒት በዚህ ቅር ያለች ነገር አለ? ሙኒት ትናገር እስኪ፣ ቅሬታ ካለ አትንገር። በጣም ነው ቅር ያለኝ። በጣም ምን አረግ ሙኒቴ፣ ለዛ እኔ ምስክር ሆናለሁ። እኔ ቅር ብሏቸው በጣም አንድ ግጥም አንድ ነገር ላስዳ አንድ ግጥም ላይገባ ይችላል። 2-3 ግጥም ግን የማይገባ ያው ማንታ አማራ ሆነ ሊሆን አይችልም። ሰርጀሪ ያለው ከኔ ጋር በኋላ እኮ ሲገጥም ነበር እሱ ታረቁ የሚል ነገር ሙሉን ከሰማሹ ማለት ነው። ከዛ አልሰማሽም ያመጡላት ቆርጠው ያው ምን አልኩኝ? በሁለት እህትና ወንድም መሃል ማጣላት ምንድነው? ዋሽቶ ማስታረቅ አባቶቻችን ነው ብዬ ሁሉ ገጠምኩኝ። በግጥም እኮ ልናስቆም ሞክረናል ሁለታችንም ማለት ነው። ከዛ አልሆን ሲል ተዘረገፈ እና ሙኒትዬ ከመጀመሪያው እሱ አልገባውም ነበር። እኔ አንድ ግጥም ገጠምኩ ወጣሁኝ። እንደ መኮንን የተወጣ አለ የሆነ ስራ እየሰራ ነበር። መኮንን ወጥቷል እንዴ አለ። ከዛ እንደዛ ሲል መልሼ ገባው። ከዛ እንደገና ስገጥም ገባውና እሱም እንደዛ አይነት ግጥሞች የማስታረቅ ሲያመራ ሌሎቹ ደግሞ አብረው ሆይ ሆይ ሲሉ በቃ ዘረገፈና ወጣ እና ባትቀየሚው ነው ደስ ይለኛል። ይሄ ነው ቅርታ ለሽ መስርቶረ ቅር ብሎኛል ብላለች። በይቅርታ በላት አንተ ባለማወቅ ስላደረክ ይቅርታ። በጣም ይቅርታ ላላግል እኔ በጣም ይቅርታ ሙኒትዬ፣ በጣም እህቴ ናት። ለኔ እኮ እህቴ ናት። ሙኒት ተቀብለሻል? አዎ ወዳው የሚናገርሽም አይመስለኝም። እንኳን እሱ እግዚአብሔር በሚያውቀው መናገር ከበደኝ። እኔ ፔጅ መጣ ካወራ እኔ እኮ ነበርኩ ሰርጀሪ ምናምን ሲሉ ቤታዩን ነበር የመሰለኝ አልኩ። ምንም ወዳ ወዲህ አልልም። ይሄ ነበር የመሰለኝ። በኋላ የሙኒትን ሪካርድ የሰማሁት ከዛ በኋላ ነው። ሌላ አንተ ከቤታዩ ጋር ጸበኛ ነህ እንዴ? ቤታዩስ ቢሆን ለምንድን ነው ከአንተ ከኔ ጋር? እሺ ከአንተ ጋር ጸበኛ ነህ ቤታዩ? አይሰማትም አልፈልግም ነው ሆናችሁ እንዴ? ኦኬ አይ ፍቱ አይ ብዙም አይደለም። ቂም የለኝም። እኛ በዞን ይሻል ስንጣላ በዞን ይሻልናል። እኛው እንጣላ። አሜሪካ ለአሜሪካ፣ ዱባይ ለዱባይ ምናምን ተጣሉ። ይቅርታ ተቀብላለች። ጆካ የት ነው ያለው? እኔ የሳራን ጉዳይ ልጠይቀው ፈልጋለሁ። የት አለ ወይ? ደውልልኝ። አይ መቶ ይሾፋል፣ በመሀል ይሾፋል እየመጣ ባትሪው ነው መሰለኝ በዛ ሳራንም ማስታረቃል። ሙኒት ከሌላ ሰው ጋር አልተጣላሽም አይደለ? ሌላ ሰው የለም ሙኒት። እሱ ደግሞ እኔ ከማንም ጋር ጥል የለኝም። ራንቺስ ተገላግለሻል። እንቀያየር። እኔ ብዙ የተጣላኋቸው አሉና አንዴ አንተም እኮ ልትጣላኝ ነበር መጥቼ ግግም ማልዘነዝልሽ ነበር። መኮ አከብርሃለሁ። ከአሁን በኋላ በምንም አይነት በመስመሬ ላይ እንዳገባብኝ። ዛሬ እንግዲህ ክብራችሁን ጭኛለሁኝ፣ ክብራችሁን ተቀብዬ እስካሁን ተጋፍጫለሁኝ። ከአሁን በኋላ ግን አንተም የሆኒም በመስመሬ እንዳገቡብኝ። አይ ደውልልኝ እናውራ። በምንም ለሰላምታ በወንድምነት እደውልልሃለሁ። በሌላ ጉዳይ በምንም ጉዳይ አልደውልልህም። ጥግ ድረስ ነው የምንገባው። ድንጋይ ተሸክሜ ይቅርታ ልጠይቅ። ለማን በቃ ጨረስን እኮ ድረስ ነው የምንገባው። ማን ይሰማል? በሉ እሺ፣ ደህና ደሩ። ማን ይሰማል? አንሰማ። እንደዚህ አይሆንም።
ጆካ ኧረ በኩ ደህና ደር። እኔ ደከመኝ፣ ባትሪም ዘግቶብኛል። አሁን አንተ ግን ሌላ ምክንያት የለም። ሁሌ ባትሪ የምትለው ምንድን ነው? ፈጣሪ እኮ አለ። ፈጣሪንም አክብር እንዴ። ቆይ አንተ ምን ባትሪ ችግር የለም። የአባት ገዳይ የለም። ኧረ ጆካ በእናትህ ምን የአባት ገዳይ የለም። ያለ ሰው ይታረቃል ከእናት ከአባቱ። ስማ እኔ እኮ ታረቀ እና ሙኒት እኮ ነው የተጣላነው። ሌላ ምክንያት ጨምር እንጂ አንተ ባትሪ ብቻ አይበቃም። ስማ ልንገርህ፣ እኔ አሁን ዮኒ እንደ ቀልድ ልወጣ ጫማ ለብሼ ምናምን ያው የወጣት ነገር ታውቃለህ። እኔ እንደ ጅብ ማታ ስለሆነ የምንቀሳቀሰው እንዲያውሪ ልወጣ ስለ ጂጂ ሲያነሳብኝ ስለ ጂጂ ሲያቀብጠኝ ኮመንት ኮመኩና ሳበኝ። እስኪ እስከመውጣ 5 ደቂቃ ላውራውና እንትን እላለሁ አልኩኝ። ገባሁ። ሰው አስቀምጬ እነሱም ተቀየሙ። ከጂጂ ጋር ፍንፍን ብሏል ብሮ። እነዛን ሰዎች ይቅርታ እንድጠይቁልኝ ይፈልጋሉ። አሁን የጂጂ ዘመዶች ጠይቃለን። ምንም ችግር የለም። እኔ ጠይቃለሁ፣ ችግር የለብኝ። አምጣቸው። እኔ ጠይቃለሁ። ግን ሌላ ጊዜ ምክንያት ቀይሬ ባትሪው በዛ አይደሉም የሚመጡ የሚዲያ ሰዎች አይደሉም። ምን በወጣቸው በቃ። አይ በጣም ይቅርታ። ግን ጆካዬ በጣም ይኸውልህ፣ አንዳንዴ በል ወንድሜ ደህና አሁን። ኧረ ሲቀልድ ነው። ገና እንገባለን በሱ ጉዳይ። አዎ ጆካ ሲሰማ አይሆንም እንዴ? አንሰማው። አዎ ኧረ አንሰማው። የራሱ ጉዳይ እንገባለን። ስለዚህ በቃ የእንትናም አሁን የሙኒት አሁን ከማንም ጋር ከሌላ ሰው ጋር ጸብ የላትም። እግዚአብሔር ይስጣት፣ ሰላም ነች። ስለዚህ እሱም አሪፍ ነገር ነው። ሰያም ለካ ከቤታዮ ጋር ራሳችሁ ጨርሱት። እኔም ስለተጣለው ተታረቁ አይደለም እንደበራለን። አልፎ አልፎ ምን ይላል? ቆይቷል። እኔ ፈትቻለሁኝ፣ ይቅርታ ብያታለሁ። ያው አልኩኝ። እኔ እንደዚህ ነኝ። ኦኬ ከፈታችሁ አሪፍ ከኔ የማልጣላው ማለት ነው። አዎ ያንተ አይ ብዙም አትገባማ። እንደዚህ አይነት ነገሮች ውስጥ የለህም እኮ ሶሻል ሚዲያ ላይ ላይቭ አይደለህም። ገብተህ አጀንዳዎች ምናምን አታዳምጥም። የሆነ ነገር ካለ ትጠራለህ፣ በዛ ታግዛለህ። 4 ነጥብ የለበትም። ፖለቲካውንም አቀዝቅዘዋል። በፖለቲካማ ብዙ ሰው ተጣልተ ነበር እኮ ካስታወስክ። የዛሬ ላይ አድርገው እንጂ ተውኩላቸው እኮ። እንዴ የዛሬ ላይ አድርገው እንጂ አንተ ነበር እንዲያውም በፖለቲካ የምትጣላ። አሁን ትተዋል። የዛኔ በጣም እንጣላ ነበር ሁላችን። አሁን እንትን ማድረግ ያለብን የሳራን ጉዳይ በደንብ አንስተን ማውራት አለብን። አይ እነሱ እንግዲህ አንተም ፍታ ደግሞ አንተም እኔ ፈተዋት እኮ ፈታው። አይ እኔ እኮ የሆነ ጊዜ ልሳለው እንጂ ሙጭጭ የምለው ነገር የለም። አይ አልወድም። ሙዴም አይደለም። የሆነ አመሰግናለሁ። ክበሪልኝ እናቱ። እደውልልሻለሁ።